ጉድ እኮ ነው ማለት ነው እንግዲህ አብርሽና ሄርሜላ ውሎ ሳያድሩ እምርሽ ብርቅ ብለው መጥተዋል ማለት ነው። በእርግጠኝነት እንግዲህ ይሄ አለባበስ የራት ግብዣ ብቻ አይመስለኝም። በእርግጠኝነት እንግዲህ ቀለበት ሊያስርላት ሊሆን ይችላል። ምክንያቱም ትናንትና እንዳየነው እንግዲህ ቀለበት ሰርልኝ፣ ቀለበት እንድታስርልኝ ይፈልጋሉ ብላ እንግዲህ አይኗን በጨዋጥ ባልበር የመጣች እና አብርሽም እንግዲህ የቀለበት ፕሮግራም አዘጋጅቶላት ሊሆን ይችላል ማለት ነው። በእርግጠኝነት እንደዛ ነው የሚሆነው። ምክንያቱም ትናንት ብላ ነበረ። እንዲሁም ይሄ ነገር ሳትለው ነበረ እሱ ማድረግ ያለባት ማለት ትክክል ነው ብዬ ሳይሆን ያው አለ አይደለ ሴት ልጅ እንደዛ እስከምትለው ድረስ መጠበቅ አልነበረበትም ብዬ ነው። እና እንግዲህ ጊዜውም ያው አጭር ስለሆነ ነው እንጂ ከአሁን በኋላ እንግዲህ በጣም ብዙ መንገድ እንደሚሄዱ ይታወቃል ማለት ነው። አቤት ሄርሜላ ግን እዚህ ጋር አብርሽን ብቻ ነው ሲሰደበ ያላየሁት እንጂ ሄርሜላ የሌለ ነው የምትሰደብ። አንቺ ርካሽ ነሽ፣ የሰው ባል ምድሬ ብቻ እኔ እንጃ እንዴት እንዳስቻላት እንዴት ለስራ ቢሆንስ እንዴት እንደው በቃ ወታ እንኳን መልስ አልሰጠችም። እና ተሩት የምትኮርጀው ነገር አለ። በእርግጥ ሩታ ግን ሲሰርቧት ግድ የላትም መልስ አትሰጥም፣ አትናደድም። ስራውን ለመስራትም ምንም የሚያግዳት ነገር የለም ማለት ነው። ሰው ስለሰደባት እንደውም ያበረታቱኛ ስትል ነበር። እና ሄርሜላም ለስድብ ይሰርቧታል፣ ግን ግድ የላትም። እኔ እና እሱ ስለተዋደር እናንተ ምን አገባችሁ ነው እንደውም የምትለው ማለት ነው። እና በጣም 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 ይሄን ሁሉ ስድብ እያስተናገደች ትገኛለች ማለት ነው። እንግዲህ ስራ ነው፣ ማንንም ማሰማም እሷም ማለት ነው። እንግዲህ ሩታ እኔ በታመምኩ ሰዓት፣ ሰው በሚያስፈልገኝ ሰዓት ያኔ ማለት እርጉዝ ሆና እንዲሁም ደግሞ አራስ ቤት ሆና ምንም አራስ ናት እና በዛ ያ ሁሉ ሲሆን እንግዲህ አብርሽ አብሯት ተውኖ አልነበረም። ስለዚህ ያንን ስታወራ ነበረ። ማንም ሊረዳኝ አልቻለም። ስለዚህ እኔን የምትሳድቡ ሰዎች እረፉ ስትል ነበር በትናንትናው ቪዲዮ ማለት ነው። እንዲሁም ብዙ ልጆች የሚበልጠው ኮሜንት ማለት ነው እሷን የሚያጠናክርና የሚያበረታታ ነው። አይዞሽ አንቺ ጀግና ነሽ ምናምን ሲሏት ነበር። እና በእርግጥ ይሄ ነገር እውነት ከሆነ ሩታ ትሰደባለች፣ ይሄ ያሰድባታል ብዬ እንትን አልልም። ከተሰደቡም እንግዲህ መሰደብ አለባቸው አብርሽ እና ሄርሜላ ናቸው ማለት ነው። ለማንኛውም መፍረድ በጣም ከባድ ነው። ነገ ጠዋት ምን እንደሚፈጠር ስለማይታወቅ አንዱን ትቶ አንዱን መሳደብ አይቻልም። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታት ወዶችዬ። እኔ ግን ግርም የሚያደርገኝ ለስራ ካልሆነ እንዴት ሩቲን ዝም አለቻት? ያኔ ማለት እሷ እርጉዝ ሆና ራስ ቤት ሆና በቃ ብዙ ጊዜ ሲዝናኑ ነበረ፣ እየተገናኙ ቪዲዮ ሲሰሩ ነበረ። አብርሽን እወደዋለሁ እያለች እንግዲህ ድርቅ ብላ መታ ነበረ። አብርሽም እንደዛው ከእሷ ጋራ ሲዘና ሲል ነበር። እና ሩቲ ለምን ተወቻት ነው? ሩቲ በዚህ ልክ ያኔ ማለት ይሄ ደህና ሰውም አያስብልም። ያኔ እንዴ እውነት ከሆነ ለምን በቃ አልጠየቀቻትም? ግን ለምን ደስታ ያለሽ አንቺ ለስራ ነው ምናምን የምትሏላችሁ። እኔም እኮ ብዙ ጊዜ ለስራ ነው ይሄ ነገር ብያለው። ነገር ግን ያሁኑ ትንሽ ያጠራጥራል ውዶችዬ ማለት ነው። ያኔ ትንሽ ያጠራጥራል። ምክንያቱም እንግዲህ በጣም ብዙ መንገድ ሄደዋል ማለት ነው። አንደኛ እነሱም ሩቲና አብርሽ ሲፋቀሩ ገና ሲጀምሩ ውሸት ነው እያለን ያም እንድንል ያደረገን እንግዲህ ሩቲ የአዲስ አበባ ልጅ ሳትሆን የአዲስ አበባ ልጅ ነኝ ብላ ነበረ። ይህንንም ውሸቱን አገኘን። እንዲሁም ደግሞ ብቻ ብዙ ነገር ለዛም ነው እውነት ይዘው ሲመጡ ማናምናቸውና አሁን ላይ ግን የእነሱ ነገር ውሸት ነው ማለት ትንሽ ይከብዳል ማለት ነው። ያኔ ትንሽ ማለት እነሱ ይሄ እንደዚህ ልል ያደረገኝ እኔ አብርሽና ሩቲ ያው ሲጀምሩ ውሸታም ናቸው እያልን እንግዲህ ልጅ እስከ መውለድ ሄደዋል ብዬ ነው እንግዲህ ሩታ ለማስቀናት ማለት ነው። ሄርሜላና አብርሽ የሚያደርጉት ነገር የለም ካሁን በኋላ በእርግጠኝነት። አሁን እንግዲህ
አላቅም። ጨዋታ ከሆነ ልንገራችሁ፣ ጨዋታ ከሆነ ሩታም አንድ ወንድ ይዛ ትመጣለች ማለት ነው። እሱን ለማስቀናት ሊሆን ይችላል፣ ወይ ደግሞ ፊት ያዘጋጀችው ሊሆን ይችላል። ይዛ ትመጣለች። እንትን ከሆነ ለስራ ከሆነ እሷም ታንዱ ወንድ ጋር ትመጣለች ማለት ነው። ታያላችሁ። ግን የእውነት ከሆነ ደግሞ ለጊዜው ብቻዋን ከጓደኞቿ ጋር ምናምን እየመጣች ቪዲዮ ትሰራለች ማለት ነው። ውዶች እያመሰግናለሁ። ለዚህ ቻናል አዲስ ካላችሁ